ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ ሂውማን ሪሶርስ ማኔጅመንት በቻፕተር 2 ቲቶሪያል ቪዲዮ ይዤላችሁ መጥቻለሁ። ከዚህ በፊት ቻፕተር 1 ሰርቼላችኋለሁ። ካላያችሁት ማየት ትችላላችሁ። ለዛሬ በቻፕተር 2 ጆብ አናላይሲስ ኤንድ ሂውማን ሪሶርስ ፕላኒንግ እናያለን ማለት ነው። እንዳልኳችሁ ከዚህ በኋላ የምናየው ምንድን ነበር ብያችሁ ነበር ባለፈው ቪዲዮ። እያንዳንዶቹን ሂውማን ሪሶርስ አክቲቪቲዎችን ነው። ለዛሬ ሁለቱን ሂውማን ሪሶርስ አክቲቪቲዎች እናያለን ማለት ነው። ስለዚህ ከመጀመራችን በፊት እንደተለመደው ቪፒኤን በማብራት ብጀምሩልኝ ደስ ይለኛል። ቪፒኤን እያብራችሁ ቪዲዮችንም ስለምታዩልኝ ከልብ አመሰግናለሁ። ወደ ቪዲዮ እሺ፣ በዚህ ቻፕተር ላይ የምንመለከተው ሚኒንግ ኤንድ ዴፊኒሽን ኦፍ ጆብ አናላይሲስ፣ ስቴፕ ኢን ጆብ አናላይሲስ፣ ሜቶድ ኦፍ ኮሌክቲንግ ጆብ አናላይሲስ ኢንፎርሜሽኖች የምንሰበስባቸው መንገዶች እናያለን። ኢምፖርታንስ ኦፍ ጆብ አናላይሲስ ኢንፎርሜሽን ጥቅሙ ምንድን ነው የሚለው እናያለን። የተለያዩ ፖቴንሻል ፕሮብሌሞች አሉ ከጆብ አናላይሲስ ጋር፣ እሱንም ለማየት እንሞክራለን። ሌላኛው ሚኒንግ እና ዴፊኒሽን ኦፍ ሂውማን ሪሶርስ ፕላኒንግ ወይም ሁለተኛውን ፓርት እናያለን ማለት ነው። ኢምፖርታንሱ ምንድን ነው የሂውማን ሪሶርስ ፕላኒንግ የሚለው እና የተለያዩ ስቴፕ እና ፕሮሲጀሮችን በሂውማን ሪሶርስ ፕላኒንግ ላይ ያሉትን ለማየት እንሞክራለን ማለት ነው። ስለዚህ ጆብ አናላይሲስ አይተን ሂውማን ሪሶርስ ፕላኒንግን እንቀጥላለን ማለት ነው። ስለዚህ ጆብ አናላይሲስ ማለት እዚህ ጋር በምስሉ እንደምታዩት ምንድን ነው አስፈላጊውን ሰራተኛ ስራ የሚያስፈልገውን ስራ ማምን መስራት አለበት የሚለውን ትንታኔ ለማሳየት የሚጠቅመን ነው። እሺ፣ ስለዚህ መጀመሪያ ጆብ አናላይሲስ ዲፋይን ከማድረግ እንጀምር። ጆብ አናላይሲስ ሲስተማቲክ ፕሮሰስ ኦፍ ዲተርማይኒንግ ታስክ ዱቲስ ኤንድ ሬስፖንሲቢሊቲስ ዳት ሜክ አፕ ዘ ጆብ ኤንድ ዘ ኳሊፊኬሽን ስኪል ኖሌጅ ኤክስፒሪየንስ ሪኳየርድ ቱ ፐርፎርም ዘ ጆብ ነው የሚለው። ስለዚህ እንግዲህ ምንድነው ጆብ አናላይሲስ ማለት ምንድነው? ታስኮችን መሰራት ያለበትን ስራ በዛ ስራ ውስጥ ያለ ኃላፊነቶችን ያሳየናል ማለት ነው። ስለዚህ እና በዛ በተጨማሪ ደግሞ ስራውን ለመስራት የሚያስፈልገን የስኪል የክህሎት የእውቀት እና የልምድ ደረጃዎችንም በዝርዝር የምናስቀምጥበት ደረጃ ነው ያን ስራ ለመስራት የሚያስፈልጉበትን ማለት ነው። ስለዚህ ጆብ አናላይሲስ ማለት የስራ ትንተና ነው። በዚህ ስራ ውስጥ ምን ታስኮች መሰራት አለባቸው፣ ምን ኃላፊነቶች መወሰድ አለባቸው፣ ምን አይነት ኳሊፊኬሽኖች ወይም ስኪል ኖሌጅ እና ኤክስፒሪየንስ ሌቭሎች ያስፈልጋሉ የሚለውን ለመለየት የሚጠቅመን ምንድነው አንዱ ሂውማን ሪሶርስ አክቲቪቲ ነው ማለት ነው። ስለዚህ when does the job analysis conducted ካላችሁ መቼ ነው ይሄ ጆብ አናላይሲስ ኮንዳክትድ መደረግ ያለበት ብለን ከጠየቅን when the organization established ነው። ኦርጋናይዜሽኑ ሲመሰረት በዛ ኦርጋናይዜሽን ውስጥ የሚያስፈልጉ ስራዎች መተንተን አለባቸው ከስራውና ከኃላፊነትና ከእውቀት ደረጃዎች አንጻር ያን ስራ ለመስራት የሚያስፈልጉ ማለት ነው። ሌላኛው ደግሞ ጆብ አናላይሲስ የሚያስፈልገው when new job are created በኦርጋናይዜሽን ውስጥ አዲስ ስራ ክሬት ሲደረግ ያንን ስራ ምን እናደርገዋለን? አናላይሲስ እናደርገዋለን in terms of task duty responsibility እና qualification needed to do the job ማለት ነው። ሌላኛው ደግሞ when the job are significantly changed significantly as a result of new technology ነው ማለት ነው። ስለዚህ ስራው በተለያዩ ቴክኖሎጂ እድገቶች ምክንያት ቼንጅ ሲያደርግ እዛ ስራ ውስጥ የተጨመሩ አዳዲስ ምንድነው ታስኮችን ኃላፊነቶችን የሚያስፈልጉ የእውቀት ደረጃዎችን የልምድና የክህሎት ደረጃዎችን መለየት ያስፈልጋል ማለት ነው። ስለዚህ ጆብ አናላይሲስ ምንድነው ኮንዳክትን መደረግ ያለበት ኦርጋናይዜሽኑ ሲመሰረት ኦርጋናይዜሽኑ አዲስ ስራን ሲፈጥርና ኦርጋናይዜሽኑ የተለያዩ ቼንጆች ምክንያት ምንድነው አዳዲስ ቴክኖሎጂ ስለሚመጡ ብዙ ጊዜ ቼንጆች አሉ። በዛ ቼንጅ ምክንያት እንደገና ምንድነው ጆብ አናላይሲስ ሊያስፈልገን ይችላል ማለት ነው። ስለዚህ ጆብ አናላይሲስ ምንድነው የሂውማን ሪሶርስ ማኔጅመንት ስታርቲንግ ፖይንት ተደርጎ ይቆጠራል ማለት ነው። እሺ፣ ቀጣይ የምንመለከተው ምንድነው የጆብ አናላይሲስ ፕሮዳክት ኦር አውትፑቶች አሉ። ይህንን ጆብ አናላይሲስ የስራ ትንተና ምን ስራ ምን ኃላፊነት ምን አይነት የእውቀት ደረጃዎች ያስፈልጋሉ የሚለውን ከተነተን ወዲያ የሚገኙ ፕሮዳክቶች አሉ ማለት ነው፣ ወይም አውትፑቶች ከዚህ ጆብ አናላይሲስ ማለት ነው። የመጀመሪያው አውትፑት ጆብ ዲስክሪፕሽን ነው፣ የስራ ገለጻ የምንለው ማለት ነው። ስለዚህ ጆብ ዲስክሪፕሽን ኢዝ ኤ ሪትን ስቴትመንት ዛት ኤክስፕሌን ዘ ታይትል ዱቲስ ሪስፖንሲቢሊቲስ ኦቶሪቲስ አካውንታቢሊቲ ወርኪንግ condition of employment and other aspect of specified jobs or what the worker does ነው የሚለው። ስለዚህ የስራ ገለጻ ማለት ምንድነው በዛ ስራ ላይ ያለ ኃላፊነቶች ታይትሎች ማለት ነው፣ ማዕረጎች የተለያዩ ምን ስራ ላይ አሁን ለምሳሌ ዶክተር የሚለው ማዕረግ ምንድነው ሕክምና የሚሰጥ ሰው ነው፣ ያን ታይትል ያገኛል። ዱቲና ሪስፖንሲቢሊቲዎች ኃላፊነቶች አሉ፣ ስልጣኑ ምን ይመስላል፣ ለምን ተጠያቂ ነው፣ በምን አይነት የስራ ሁኔታ መስራት አለበት፣ የሰራተኞች ኮንዲሽን እና የተለያዩ አስፔክቶች ስለ ስራው የሚገለጽበት ሂደት ነው ይሄኛው። ስለዚህ ባጭሩ ምንድነው ሰራተኛው ምንድነው የሚሰራው የሚለው የሚገለጽበት ስቴፕ ነው። ስለዚህ ጆብ ዲስክሪፕሽን ጥቅሙ ምንድነው ካላችሁ ዲስክራይብ ዘ ጆብ ቱ ዘ ሪክሩተር ነው። ስለዚህ ጆብ ዲስክራይብ መደረጉ ሪክሩተር ወይም ሰራተኛ መልማዮች ምንድነው ስለ ስራው ገለጻ ካገኙ ምንድነው ምን አይነት ሰራተኛ እንደሚፈልጉ ማወቅ ይችላሉ ማለት ነው። የሚመለምሉ ሰዎች ከዛ ለዛ ታስክ ለዛ
ኃላፊነት ለዛ የእውቀት ደረጃ የሚያስፈልጉ ነገሮችን ማወቅ እንዲችሉ ስለሚያስችላቸው ማለት ነው የስራ ገለጻው ማለት ነው። ወይም ሰራተኛው ቢቀጠር ምን ይሰራል የሚለውን ለመረዳት ያስችላል። ሌላኛው ጋይድስ ኒውሊ ሃየርድ ኤምፕሎይ አባውት ዋት ዘይ አር ኤክስፔክትድ ቱ ፐርፎርም እና ከዛ በተጨማሪ ደግሞ አዲስ ተቀጣሪ ሰራተኞች ምንድነው ከነሱ ኤክስፔክትድ የሚደረገው ወይም የሚጠበቀው እንዲሰሩ የሚፈለገውን ነገር ለመግለጽ ያስችለናል። ሌላኛው ኢት ዩዝድ ፎር አፕሬሲንግ ዌዘር ዘ አክቹዋል አክቲቪቲ ኦፍ ዘ ኤምፕሎይ ማች ዊዝ ዜር ስቴትድ ዲዩቲ ነው የሚለው። ሌላኛው ደግሞ ምን ኢቫሉዌት ለማድረግ ይጠቅመናል። አክቹዋል አክቲቪቲያቸው የኤምፕሎዮቹ ከስቴትድ ዲዩቲ ጋራ ወይም ከተገለጸ መወጣት ያለባቸው ኃላፊነትና እነሱ እየሰሩ ያሉት ምንድነው ማች ማድረጉን ምን ለማድረግ ኢቫሉዌት ለማድረግ ወይም አፕሬዝ ለማድረግ ይጠቅመናል። ምን መኖሩ የስራ ገለጻ መኖሩ ወይም ስራው ሰራተኛው ቢቀጠር ምን እንደሚሰራ መገለጹ ማለት ነው። ይሄኛው የመጀመሪያው ፕሮዳክት ጆብ ዲስክሪፕሽን ነው ከጆብ አናላይሲስ ማለት ነው። ሌላኛው ጆብ ስፔሲፊኬሽን እንለዋለን። ጆብ ስፔሲፊኬሽን ማለት ኢዝ ኤ ሪትን ስቴትመንት ዛት ዲስክራይብ ዘ ስኪል ኖሌጅ ወርክ ኤክስፒሪየንስ ሪኳየርድ ቱ ፐርፎርም ዘ ጆብ ነው ወይም ሁ ዘ ወርከር ኢዝ ነው። ይሄ ደግሞ ሰራተኛው ማን ነው የሚለውን ነው የሚያሳየን። ምክንያቱም የሚያስፈልገውን ስኪል የክህሎት የእውቀትና የልምድ ደረጃ የምንገልጽበት ስለሆነ ማለት ነው። ስለዚህ በዚህም አማካኝነት ማ ያን ስራ እንደሚሰራው ማለት ነው ያን ስራ ፐርፎርም እንደሚያደርገው ያሳየናል። ቅድም ምንድነው ጆብ ዲስክሪፕሽን ላይ ምንድነው ሰራተኛው ምንድነው የሚሰራው የሚለውን ነው የገለጽነው ስለሚሰራው ስራ ነው። እዚህኛው ላይ ደግሞ ማን ነው ሰራተኛ ያንን ስራ የሚሰራው ሰራተኛ ማን ነው የሚለውን የምንገልጽበት ስቴጅ ነው ማለት ነው። ስለዚህ ጆብ ስፔሲፊኬሽን ጥቅሙ ኢት ሴትስ ሚኒመም ኳሊፊኬሽን ኒድድ ኢን ፖቴንሻል ካንዲዴት ነው የሚለው። ስለዚህ ከእጩ ተወዳዳሪዎቹ መካከል ሚኒመም ኳሊፊኬሽኑ የሚያስፈልገውን ለዛ ሰራተኛ በዚህ ኦርጋናይዜሽን ውስጥ ለመቀጠር ለመግለጽ ይጠቅመናል ማለት ነው ወይም ለመወሰን። and it guides a selector to select candidates with the right qualification። ስለዚህ ምን ያደርጋል ማለት ነው እንደ ጋይድ ያገለግላል። ሴሌክተሮች ወይም እነዚህ ሪክሩተር የሚያደርጉት ሰራተኞችን ትክክለኛውን እጩ ተወዳዳሪ ከሰራተኞች መካከል ከአመልካቾች መካከል ማለት ነው ከትክክለኛው ኳሊፊኬሽን ወይም ስኪል ኖሌጅ እና ኤክስፒሪየንስ ሌቭል ጋራ ያንን ስራ ለመስራት ያስችላል ብለው የሚያስቡትን ለመምረጥ ያስችላል። ከዛ በተጨማሪ ደግሞ ሌትስ አፕሊካንት ናውስ ዋት ስኪል ሌቭልስ ኦፍ ኤክስፒሪየንስ ኤዱኬሽን ኤንድ ኤቢሊቲ አር ሪኳየርድ ፎር ዘ ሮል ነው። ከዛ በተጨማሪ ደግሞ አፕሊካንቶች ወይም አመልካቾች ምን አይነት ስኪል ምን አይነት የኤክስፒሪየንስ ደረጃ ምን አይነት የትምህርት ደረጃ እና ምን አይነት ችሎታ ለዛ ስራ እንደሚያስፈልግ ለማወቅ ይጠቅማቸዋል። የስራ ማስታወቂያው ላይ ስለ ስራው የሚያስፈልጋቸው ምንድነው ያው ክህሎት ደረጃ፣ የስራ ልምድ፣ ስንት ዓመት እንደሰሩ፣ የትምህርት ደረጃ፣ በዚህ እንትን ዲግሪ ያለው በዚህ የተመረቀ ምናምን የሚሉትን ነገሮች ማለት ነው። እና ይሄን ለመስራት ይህን ያህል ኤቢሊቲ ያለው ምናምን ተብሎ ይገለጻል ማለት ነው። ስለዚህ ጆብ ስፔሲፊኬሽን ያን ስራ ማን ይሰራዋል የሚለውን ለመለየት ይጠቅመናል ማለት ነው። ይሄ አንዱ ፕሮዳክት ኦፍ ጆብ አናላይሲስ ነው። ሌላኛው ደግሞ ጆብ ፐርፎርማንስ ስታንዳርድ ነው። ጆብ ፐርፎርማንስ ስታንዳርድ ማለት ዚ ስቴትመንት ዛት ኢንዲኬት ዘ ኳሊቲ ኤንድ ኳንቲቲ ኦፍ ጆብ ፐርፎርማንስ ነው። ስለዚህ የስራ አፈጻጸም የሚወጣ ስታንዳርድ አለ ማለት ነው። ያ ስታንዳርድ ደግሞ በምን ያህል ጥራትና በምን ያህል ኳንቲቲ ኦፍ ጆብ ፐርፎርማንስ ወይም ያ ስራ በምን ያህል ጥራት ይህን ያህል ጥራቱ ተጠብቆ መሰራት አለበትና ይህን ያህል ኳንቲቲ ናችን ማድረግ አለበት ተብሎ የሚቀመጥ ስታንዳርድ አለ። በዛ መሰረት ሰራተኞች እንዲሰሩ ያስችላል ማለት ነው። ፐርፎርማንስ ስታንዳርድ ካለ ሰራተኞች ያንን ስታንዳርድ ሚት ለማድረግ ይሰራሉ ማለት ነው። ለምሳሌ በቀን 50 ዩኒት ማምረት ካለበት ያ ሰራተኛ ምንድነው 50 ዩኒትን ያመርታል ማለት ነው። የሚቀመጥለት የኳሊቲ ሌቭል አለ። በዛ ኳሊቲ እነዛን 50 ሌቭሎች ያሟላል ማለት ነው። ስለዚህ ኳሊቲና ኳንቲቲ ኦፍ ጆብ ፐርፎርማንሱን የስራ አፈጻጸም ብዛቱና ምን ያህል ኳንቲቲ መስራት እንዳለባቸውና በምን ያህል ጥራት መስራት እንዳለባቸው ይገልጻል ማለት ነው። ይህ አንዱ አውትፑት ይሆናል የስራ ትንተና መካሄዱ ማለት ነው። ስለዚህ ጆብ ፐርፎርማንስ ስታንዳርድ ጥቅሙ ምንድን ነው ብላችሁ ከጠየቃችሁ አንደኛ ሞቲቬሽን ነው። ሞቲቬሽን ማለት ስታንዳርድስ ቢካም ኦብጀክቲቭ ኦር ታርጌት ፎር ኢምፕሎይ ኢፈርት ነው። ስለዚህ ሞቲቬሽን ይፈጠራል ያልነው ምንድነው ስታንዳርዱ ለምሳሌ እንዳልኳችሁ 50 በቀን ማምረት ካለበት ካላችሁት የሰራተኛ 50ውን ስታንዳርድ ሚት ሲያደርግ ምንድነው ደስተኛ ይሆናል። ምክንያቱም አቺቭ ማድረግ ችሏል፣ ያን ነገር ማሳካት ችሏል ማለት ነው። ስለዚህ ዋንስ ዘ ስታንዳርድ ሜት ወርከርስ ሜይ ፊል ኤ ሴንስ ኦፍ አኮምፕሊሽመንት። ስለዚህ አንድ ስታንዳርዱ ሚት ማድረግ ሲችሉ ወይም የተጠበቀባቸው ማድረግ ሲችሉ ሰራተኞች ምን ይሆናሉ ማለት ነው ሞቲቬትድ ይሆናሉ ማለት ነው። ይህ አንዱ የፐርፎርማንስ ስታንዳርድ ጥቅሙ ነው ማለት ነው። ሁለተኛ ፐርፎርማንስ ኢቫሉዌሽን ነው። ፐርፎርማንስ ኢቫሉዌሽን ማለት ስታንዳርድ አር ክራይቴሪያ አጌንስት ዊች ጆብ ሰክሰስ ኢዝ ሜዠርድ ነው የሚለው። ስለዚህ ፐርፎርማንስ ኢቫሉዌሽን ማለት ያ ስታንዳርድ አለ የሰራተኛውን አፈጻጸም ለመገምገም ያስችለናል። ለምሳሌ 50 ዩኒት ማምረት ኖሮበት 30 ዩኒት በቀን የሚያመርት ከሆነ ያ ሰውዬ
ምንድነው ፑር የሆነ ፐርፎርማንስ እንዳለው ማየት ይችላል። ስለዚህ እንደ ፐርፎርማንስ ኢቫሉዌሽን ወይ የአፈጻጸም ግምገማ ሆኖ ያገለግላል ይሄ ጆብ ፐርፎርማንስ ስታንዳርድ መቀመጡ ማለት ነው። ሌላኛው ኢምፕሩቭ ዘ ፐርፎርማንስ ኦፍ ኢምፕሎይ ነው የሚለው። ስለዚህ የሰራተኞችን አፈጻጸም ለማሻሻል ይጠቅማል ምን ጆብ ፐርፎርማንስ ስታንዳርድ መኖሩ። ይሄ ደግሞ የሚያሳየን the more employee understand what is expected of them, the more likely it is that they will be able to carry out responsibilities successfully ነው የሚለው። ስለዚህ ሰራተኞች የበልጥ በተረዱት ቁጥር ምን ከነሱ ኤክስፔክት እንደሚደረግ ባወቁ ቁጥር the more likely ምን ይሆኑ ይመጣሉ ያንን ሪስፖንሲቢሊቲ ሰክሰስፉሊ ኬሪ አውት ወይም መወጣት ይችላሉ ማለት ነው። ስለዚህ ፐርፎርማንሳቸውን ማሻሻል ይቻላል። ምክንያቱም ሰራተኞች ከነሱ የሚጠበቀውን ነገር ማወቅ ስለሚችሉ 50 ዩኒት ማምረት አለበት ከተባለ ያንን ያውቃል፣ ያንን በአግባቡ ለመስራት ይሞክራል ማለት ነው። እነዚህ ከብዙ በጥቂቱ የጆብ ፐርፎርማንስ ስታንዳርድ መኖሩ ጥቅም ናቸው ማለት ነው። ስለዚህ ጆብ ፐርፎርማንስ ስታንዳርድ ሶስተኛው የጆብ አናላይሲስ አውትፑት ይሆናል ማለት ነው። አራተኛው አውትፑት ምንድነው? ጆብ ኢቫሉዌሽን ነው። ጆብ ኢቫሉዌሽን ማለት የፕሮሰስ ኦፍ ዲተርማይኒንግ ዘ ሪላቲቭ ቫልዩ ኦፍ ኢች ጆብ ኢን ዘ ኦርጋናይዜሽን ኤንድ ራንኪንግ ዘም ኢን ሃይራርኪ ነው። ስለዚህ ጆብ ኢቫሉዌሽን ማለት ደግሞ ስራዎቹን ኢቫሉዌት እናደርጋቸው እርስ በርስ። ይሄ ደግሞ የሚጠቅመው ምንድነው? ሪላቲቭ ቫልዩ ኢች ጆብ እንለያለን በኦርጋናይዜሽኑ እና ራንክ እንሰጣቸዋለን። ከቀላል እስከ ከባድ የሚባሉ ስራዎችን ለመለየት ይጠቅመናል ማለት ነው። ይሄ ቀላል ስራ ነው፣ ይሄ መካከለኛ፣ ይሄ ከባድ ስራ ነው ብለን አይደንቲፋይ እናደርጋለን በጆብ ኢቫሉዌሽን መሰረት። ምክንያቱም ጆብ አናላይሲስ ስናደርግ ምንድነው ማን መስራት እንደሚችል፣ ምን አይነት የስኪል ሌቭል፣ ምን አይነት ጆብ ፐርፎርማንስ ስታንዳርድ እንደሚያስፈልግ እስካሁን አይተናል። እነሱን ካወቅን ደግሞ የትኛው ስራ ቀላል ነው፣ ከባድ ነው፣ መካከለኛ ነው የሚለውን ኢቫሉዌት ማድረግ እንችላለን ማለት ነው። ስለዚህ ስራ ኢቫሉዌት መደረጉ ምንድነው ጥቅሙ ካላችሁ ፕሮቫይድ ኢንፎርሜሽን ፎር ዴቨሎፒንግ ኮምፐንሴሽን ፓኬጅ። ይሄ ደግሞ ጥቅሙ ምንድነው? ኮምፐንሴሽን ፓኬጅን ለማዘጋጀት ኢንፎርሜሽን ይሰጠናል። ምክንያቱም ቀላል የሚባለውን ስራና ከፍተኛ ስራ የሚሰሩ ሰዎች እኩል አይከፈሉም፣ ኮምፐንሴሽናቸው እኩል አይሆንም ማለት ነው። ለምሳሌ ዝቅተኛ ደረጃ የሚሰራ የባንክ ሰራተኛ እና የባንኩ ማናጀር እኩል አያገኙም። ስለዚህ ምንድነው እንደሚሰሩት ስራ ቫልዩ ናቸውን ኮምፐንሴሽን ፓኬጃቸውም ዲተርማይን ይደረጋል ማለት ነው። ስለዚህ ጆብ ኢቫሉዌት ማድረጋችሁ ኮምፐንሴሽን ፓኬጁን ለመለየት ይጠቅማቸዋል ማለት ነው። ሌላኛው ኢት ሰርቫስ ኤ ቤዚስ ፎር ፊክሲንግ ኤ ፌር ኤንድ ኢኩዊቴብል ሳላሪ ኤንድ ዌጅ ስትራክቸር ነው። ስለዚህ ፍትሃዊ የሆነ ምንድነው የደሞዝ ስትራክቸርን ክሬት ማድረግ ትችላላችሁ። በኦርጋናይዜሽን ውስጥ እንደሚሰሩት የስራ ክብደትና ቅለት መጠን ደሞዛቸው አይደንቲፋይ ይደረጋል ማለት ነው። ሌላኛው ኢት ሄልፕስ ቱ አቮይድ ዌጅ ኤንድ አዘር ዲስክሪሚኔሽን። ይሄ ደግሞ ስለዚህ ጆብ ኢቫሉዌት መደረጉ ምንድነው ከደሞዝ ጋራ እና ከተያይዙ ያሉና ሌሎች ዲስክሪሚኔሽኖችን በኦርጋናይዜሽን ውስጥ ማስወገድ ትችላላችሁ ማለት ነው። ስለዚህ እነዚህም የጆብ ኢቫሉዌሽን ጥቅም ይሆናሉ ማለት ነው። እዚህ ቀጣይ የምንመለከተው ምንድነው ሜቶዶች አሉ። ይሄን የጆብ አናላይሲስ ኢንፎርሜሽን የስራ ትንተና ለማካሄድ ስንሞክር የተለያዩ ኢንፎርሜሽንን የምንሰበስባቸው መንገዶች አሉ ማለት ነው። አንደኛው ሜቶድ ምንድነው? ኢንፎርሜሽንን የምንሰበስበው እንዳልኳችሁ ጆብ አናሊሲስ ሲደረግ ምንድነው ኦርጋናይዜሽን ሲመሰረት ኦርጋናይዜሽኑ እንደገና ምንድነው በተለያዩ ቼንጆች ምክንያት ሪስትራክቸር ሲደረግ ምን እንደሚደረግ አይተናል። ሪስትራክቸር እንደሚደረግ አይተናል፣ ወይም አዳዲስ ፖዚሽኖች በኦርጋናይዜሽን ውስጥ ክሬት ሲደረግ ማለት ነው። ስለዚህ እነሱን አናላይሲስ ለማድረግ የተለያዩ ሜቶዶች እንጠቀማለን። አንደኛው ሜቶድ ኦብዘርቬሽናል ሜቶድ ነው። ኦብዘርቬሽናል ሜቶድ ማለት ዘ ጆብ አናላይሲስ አክቹዋሊ ዋችስ ኤምፕሎይ ዳይሬክትሊ ኦን ዘ ጆብ ቱ ጌት ፈርስት ሃንድ ኢንፎርሜሽን ነው። ስለዚህ ኦብዘርቬሽናል ሜቶድ የምንለው የጆብ አናላይሲስ ሜቶድ ምንድነው? ሰራተኞች በቃ ስራውን ሲሰሩ በማየት ያን ስራ ለመስራት የሚያስፈልጉ ታይትል፣ ኦብሊጌሽን፣ ዱቲዎችን፣ ስኪሎችን ምናምን መለየት ያስችለናል ማለት ነው። ስለዚህ በምልከታ መረጃ ይሰበሰባል። ሁለተኛው በኢንተርቪው ሜቶድ ነው። ኢንተርቪው ኦፍ ኢንዲቪዥዋል ኦር ግሩፕ ኢዝ ኮንዳክትድ ቱ ኮሌክት ኢንፎርሜሽን ፎር ዘ ጆብ አናላይሲስ ነው። ከምልከታ በተጨማሪ ሌላ ማድረግ ትችላላችሁ። ሰራተኞቹን ኢንተርቪው ማድረግ ነው። ስለዛ ስራ የሚያስፈልገውን የስኪል ኖሌጅ ሌቭል ለማወቅ ትችላላችሁ። በተጨማሪም ስራው ላይ ያሉ ኃላፊነቶች ምን ይመስላሉ የሚለውን በዝርዝር መረዳት ያስችላል ማለት ነው። ሌላኛው ኩሽናሪ ሜቶድ። ኩሽናሪ ሜቶድ ማለት ኤምፕሎየር ሴንት ስትራክቸር ኩሽናሪ ኮንቴኒንግ ኤ ሊስት ኦፍ ፖሲብል አክቲቪቲ ነው። ስለዚህ የተለያዩ ፖሲብል አክቲቪቲዎች ላይ ኩሽናሪዎችን በማዘጋጀት እነዛን ኩሽናሪዎች ምንድነው ኤምፕሎዮች ምንድነው ፊል እንዲያደርጓቸው በማድረግ መረጃ ማግኘት ትችላላችሁ ማለት ነው ለጆብ አናላይሲሳችሁ። ሌላኛው ዲያሪ ሜቶድ። ዲያሪ ሜቶድ ማለት ኤምፕሎይስ ሪከርድ ዜር ዳይሊ አክቲቪቲ ኢን ዲያሪ ነው። ዲያሪ ሜቶድ ማለት ሰራተኞች የቀን ተግባራቸውን በዛ ድርጅት ላይ ምንድነው እንዲመዘግቡ በማድረግ መረጃ መሰብሰብ ትችላላችሁ
ጆብ አናላይሲስ ኢንፎርሜሽን ናችሁ ማለት ነው። ቀጣዩ ደግሞ ሶርስ ኦፍ ኢንፎርሜሽን ምንጮቹ ምን ይመስላሉ? ለስራ ትንተና መረጃዎች የምንሰበስባቸው ምንጮች ማማን ናቸው ብላችሁ ከጠየቃችሁ ኤምፕሎይስ ይኖራሉ። ሰራተኞች አንድ ምንጮች ናቸው። ከሰራተኞች መረጃ ማግኘት ስለምችሉ። ሁለተኛ ሱፐርቫይዘር ማለት የሰራተኞች ተቆጣጣሪ። እነዚህ ደግሞ የበለጠ መረጃ ይኖራቸው ሰራተኞች ምን ስራ እንደሚሰሩ ከበላይ ሆኖ ስለሚቆጣጠሯቸው ማለት ነው። ሌላኛው ኢንዲፔንደንት ኤክስፐርት ወይም አውትሳይድ ኮንሰልታንት። ለምሳሌ ያንን ኦርጋናይዜሽን ምንድነው የተለያዩ ከዛ ከኢንዲፔንደንት ኤክስፐርት ማለት ከኦርጋናይዜሽኑ ውጭ የሆኑ አማካሪዎች ይኖራሉ ብዙ ጊዜ ስለዛ ስራ ልምድ ያላቸው በዛ ስራ ውስጥ ምን ሰራተኞች ምን የስራ ቦታዎች እንደሚያስፈልጉ የሚያውቁ ሰራተኞች አማካሪ ድርጅቶች አሉ። ለማማከር ብቻ የተቋቋሙ ድርጅቶች ማለት ነው። ስለዚህ እነሱን በማማከርም ልታውቁ ትችላላችሁ። ስለ ስራ ትንተና መረጃ ምንጭ ልታገኙ ትችላላችሁ። ሌላኛው ጆብ ሪቪው ኮሚቴ ነው። የስራ ሪቪው የሚያደርግ ኮሚቴ በማቋቋም መረጃዎችን መሰብሰብ ትችላላችሁ። ከዛ በተጨማሪ ደግሞ ሂውማን ሶርሶች አሉ። ለምሳሌ ኦልድ ጆብ ዲስክሪፕሽን ከአሁን በፊት የነበሩ የስራ ገለጻዎችን በመመልከት የተለያዩ ስፔሲፊኬሽን ይኖራሉ። እነሱንም በማየት ወይም ፊልም ኦፍ ወርከር ኦን ዘ ጆብ እና ሪፖርት ናቸው። ፊልም ኦፍ ወርከር ማለት ሰራተኞች በስራ ቦታ ሲሰሩ በመቅረጽ የተለያዩ መረጃዎች ይገኛሉ። ሪፖርቶችን በማየትም ለጆብ አናላይሲስ ኢንፎርሜሽን ሶርስ ሆኖ ያገለግላሉ ማለት ነው። እዚጋ የተጠቀሱ በዛ መሰረት ጆብ አናላይሲሳችንን ከነዚህ ሶርሶች መረጃ በመሰብሰብ ማካሄድ እንችላለን ማለት ነው። ቀጣይ የምንመለከተው ምንድነው? ስቴፖች አሉ። በጆብ አናላይሲስ ላይ የምንከተላቸው ስቴፖች አሉ። እነዚህን ስቴፖች እንመለከታለን ማለት ነው አንድ ባንድ። የመጀመሪያው ስቴፕ ምንድነው? በጆብ አናላይሲስ ላይ ምንድነው? ዴተርማይን ዘ ዩዝ ኦፍ ጆብ አናላይሲስ። አሁን አናላይሲስ እናካሄድ የምንከተላቸው ስቴፖች ማለት ነው። እነዚህ 6 ናቸው። የመጀመሪያው ምንድነው? ዴተርማይን ዘ ዩዝ ኦፍ ጆብ አናላይሲስ ኢንፎርሜሽን። ይሄ ማለት ምንድነው? ዴተርማይን ዘ ዩዝ ኦፍ ጆብ አናላይሲስ ኢንፎርሜሽን ማለት ስታርት ባይ አይደንቲፋይንግ ዘ ዩዝ ቱ ዊች ዘ ኢንፎርሜሽን ዊል ቢ ኢንፑት ማለት ነው። ስለዚህ ምን በማድረግ እንጀምራለን? ኢንፎርሜሽኑን የምናስቀምጥበትን ነገር ያንን ነገር መለየት፣ ጥቅሙ ምንድን ይሄ መረጃ የሚለውን በመለየት ማለት ነው። ምክንያቱም ሲንስ ዩ ዴተርማይን ዘ ታይፕ ኦፍ ዘ ዳታ ዩ ኮሌክት ኤንድ ዘ ቴክኒክ ዩ ዩዝ ቱ ኮሌክት ዘም ነው። ስለዚህ የሚያስፈልጋቸውን የዳታ አይነት እና ያንን ዳታ መሰብሰቢያ መንገዳቸውን ለመለየት ይጠቅማቸዋል። የተወሰኑ ቴክኒኮች ምን ሊሆኑ ይችላሉ? ኢንተርቪው ሊሆን ይችላል። ኤምፕሎዮችን ኢንተርቪው በማድረግ ማለት ነው። አስኪንግ ዋት ዘ ጆብ ኢንቴል ወይም ስራው ምን ነገር እንደሚያካትት እነሱን በመጠየቅ ኤንድ ዋት ሪስፖንሲቢሊቲ እነሱ እንደሚወጡ በማወቅ ምንድነው የመጀመሪያው ሜትድ በዚህ መልኩ ማከናወን እንችላለን ማለት ነው። ስለዚህ ዘ ዩዝ ኦፍ ጆብ አናላይሲስ ኢንፎርሜሽንን መጀመሪያ እንለያለን ማለት ነው። ሁለተኛው ባክግራውንድ ኢንፎርሜሽኖችን እንሰበስባለን። ባክግራውንድ ኢንፎርሜሽን ማለት ቀጣይ የምናካሄደው ስቴፕ ነው። በዚህ ስቴፕ ላይ ምንድነው ባክግራውንድ ኢንፎርሜሽን ለምሳሌ ኦርጋናይዜሽን ቻርት፣ ፕሮሰስ ቻርቶችን፣ ጆብ ዲስክሪፕሽኖችን ልናይ እንችላለን። ኦርጋናይዜሽን ቻርት ማለት የኦርጋናይዜሽኑ ስትራክቸር የሚያሳየን ነው። ከዚህ ያንን በማየት ምንድነው ምን አይነት ጥያቄዎችን ማወቅ እንችላለን? ማለማ እንደሚሰራ በማስር እንደሚሰራ ማወቅ እንችላለን ማለት ነው። ከዚህ በመነሳት የስራ ትንተና ለማካሄድ ይጠቅመናል ማለት ነው። ከዛ በተጨማሪ ፕሮሰስ ቻርት የምንለው ዘ ፍሎ ኦፍ ኢንፑት ቱ ዘ አውትፑት ፍሮም ዘ ጆብ አንደር ስተዲ ነው። ስለዚህ በኦርጋናይዜሽን ውስጥ ያለው ከኢንፑት ጀምሮ አውትፑት ሂደቱን በማየት መረዳት እንችላለን ማለት ነው። ሌላኛው ጆብ ዲስክሪፕሽኖችን በማየት ነው። ለምሳሌ ጆብ ዲስክሪፕሽኖችን በማየት ምንድነው ጉድ ስታርቲንግ ፖይንት ሊሆንልን ይችላል። ከዛ በመነሳት ምንድነው ሪቫይዝድ የሆነ ጆብ ዲስክሪፕሽንን ማዘጋጀት ስለሚያስችለው ማለት ነው። ስለዚህ ሁለተኛው ምንድነው ባክግራውንድ ኢንፎርሜሽን መሰብሰብ ለጆብ አናላይሲሳችን ይጠቅመናል ማለት ነው። ሶስተኛው ሴሌክት ሪፕሬዘንታቲቭ ፖዚሽን ቱ ቢ አናላይዝድ ነው የሚለው። ይሄኛው ስቴፕ ግን ብዙ ጊዜ ነሰሳሪ የሚሆነው ሞር ሲሚላር የሆኑ ጆቦች ሲኖሩ ነው አናላይዝ የሚደረጉ እና በጣም ቱ ታይም ኮንሱሚንግ ሲሆን ነው አናላይዝ ለማድረግ እንደዚህ አይነት ሪፕሬዘንታቲቭ ፖዚሽኖችን አናላይዝ እናደርጋለን ማለት ነው። ይሄኛው ኮሌክት ጆብ አናላይዝ ኢንፎርሜሽን። አሁን ምን እናደርጋለን? ቀጣይ ስቴፓችን የሚሆነው አክቹዋሊ አናላይዝ እናደርጋለን ጆብ ኮሌክቲንግ ዳታ በጆብ አክቲቪቲዎቹ ላይ ሪኳየርድ ኢምፕሎይ ቢሄቪየር ላይ ከወርኪንግ ኮንዲሽኑ አንጻር ከሂውማን ሪክሩትመንት አንጻር ወይም ሂውማን ሪክሩትመንት እና ሪክሩትመንት ስንል እንደ ትሬንታቸው ባህሪያቸው የሚያስፈልጋቸው እና ያንን ስራ ለመስራት የሚያስፈልግ ኤቢሊቲዎችን ምን እናደርጋለን ማለት ነው አክቹዋሊ አናላይዝ እናደርጋለን በዚህ ስቴፕ ላይ ማለት ነው። ታይ ምንድነው ሪቪው ዘ ኢንፎርሜሽን ዊዝ ፓርቲሲፓንት። ስለዚህ የዚህ ስቴፕ ላይ የምናደርገው ምንድነው ኢንፎርሜሽኑ ቬሪፋይድ መደረግ አለበት በሰራተኞች ያንን ስራ በሚሰሩ ሰራተኞች እና
ከእነሱ የበላይ ባሉ ሱፐርቫይዘሮች ማለት ነው። ቨሪፋይ መደረጉ ኢንፎርሜሽኑ ለምን ይጠቅመናል ካላችሁ ለምሳሌ ያ መረጃ ፋክቹዋሊ ኮሬክት ነው፣ ኮምፕሌት ነው፣ ኢዚ አንደርስቱድ ነው የሚለውን ለመረዳት ስለሚጠቅም ማለት ነው። ይሄ ስንተኛው ስቴፓችን ይሆናል? 5ኛው ስቴፓችን ነው። 6ኛው ጆብ ዲስክሪፕሽን እና ጆብ ስፔሲፊኬሽን ይሆናል ማለት ነው። የስራ ገለጻ እና ስራው ማን ይሰራዋል እና ስራው ምንድን ነው የሚለውን መጨረሻ ውጤቱ ይሄ ይሆናል ማለት ነው። ብዙ ጊዜ አውትካሙ የሚሆነው ምንድነው? ጆብ አናላይሲስ ምንድነው? ጆብ ዲስክሪፕሽን እና ጆብ ስፔሲፊኬሽን ነው። እነዚህ ቅድም አይተናቸው ምን እንደሆነ። ስለዚህ እነዚህ ስቴፖች በመከተል የስራ ትንተናን ማካሄድ እንችላለን ማለት ነው። ምናየው ምንድነው? ጆብ ዲዛይን ነው። ጆብ ዲዛይን ማለት ሪፈርስ ቱ ኦርጋናይዝ ወርክ ኮንተንት ታስክ ዱቲ ሪስፖንሲቢሊቲ ኤንድ ኳሊፊኬሽን ሪኳየርድ ዘ ስኪል ኖሌጅ ኤንድ ኤክስፒሪየንስ ኢን ኢች ጆብ ኢን ዘ ዌይ ዛት ሚትስ ዘ ኒድ ኦፍ ዘ ኦርጋናይዜሽን ኤንድ ዘ ኤምፕሎይ ነው። ስለዚህ ጆብ ዲዛይን ማለት ኦርጋናይዝ ማድረግ ነው። የተለያዩ ስራዎችን ከታስክ ከዱቲ ሪስፖንሲቢሊቲ እና ኳሊፊኬሽኖች አሉ፣ ከስኪል ኖሌጅ እና ኤክስፒሪየንስ እነሱን በእያንዳንዱ ስራ ላይ ምንድነው ማሟላት ማለት ነው። ለእያንዳንዱ ስራ የሚያስፈልገውን ታስክ ሪስፖንሲቢሊቲ፣ ዱቲዎችን፣ ስኪሎችን፣ ኤክስፒሪየንሶችን፣ ኖሌጆችን መለየት እና እዛ ቦታ ላይ አፕላይ እንዲደረግ ማድረግ ነው። ይህም በማድረግ የኦርጋናይዜሽኑም የኤምፕሎዮቹም ኒድ ሳቲስፋይ እንዲሁም ማድረግ እንችላለን ማለት ነው። ይህ ነው ጆብ ዲዛይን የምናደርገው። ስለዚህ ጆብ ዲዛይን ምንድነው ፐርፖዙ ካላችሁ ምንን ኢምፕሩቭ ዘ ፐርፖዝ ጆብ ዲዛይን ኤንድ ሪዲዛይን ኢዝ ቱ ኢምፕሩቭ ጆብ አንድ ጊዜ ብቻ ስላልሆነ ዲዛይን የሚደረገው እንደገና ሪዲዛይን ሊደረግ ስለሚችል ነው ሪዲዛይን ብሎ የሚገለጸው። ስለዚህ ይሄ ምንድነው ጥቅሙ ካላችሁ ኤምፕሎይስ ምንድነው ሳቲስፋክሽን ኤንድ ፐርፎርማንስ ነው። ስለዚህ የኤምፕሎይ ሳቲስፋክሽን እና ፐርፎርማንስ ሌቭላቸው ኢምፕሩቭ ይሆናል ጆብ ዲዛይን ካደረግን ማለት ነው። ምክንያቱም ሰራተኞች ምንድነው በሚችሉት ስራና ባላቸው ስኪል እና ኤክስፒሪየንስ ወይም ክህሎት ደረጃ እየሰሩ ስለሆነ ፐርፎርማንሳቸው አሪፍ ይሆናል፣ ሳቲስፋክሽናቸው አሪፍ ይሆናል። እነሱ ደግሞ ሳቲስፋክሽን እና ፐርፎርማንስ አሪፍ ከሆነ የኦርጋናይዜሽኑ ፐርፎርማንስ አሪፍ የማይሆንበት ምንም ወይ የለም። ስለዚህ የኦርጋናይዜሽኑ ፐርፎርማንስ ኢምፕሩቭ ይሆናል ማለት ነው። ሌላኛው የምንመለከተው ምንድነው አፕሮቾች አሉ። ጆብ ዲዛይን ለማድረግ የምንከተላቸው አፕሮቾች አሉ ጆብ ዲዛይን ሲደረግ ማለት ነው። አንደኛው ጆብ ሮቴሽን ነው። ጆብ ሮቴሽን ማለት ሪፈርስ ቱ ዘ ሙቭመንት ኦፍ ኤምፕሎይ ፍሮም ዋን ጆብ ቱ ዘ አናዘር ጆብ ነው። አንዳንድ ጊዜ ሰራተኞችን ሮቴት በማድረግ ጆባችን ዲዛይን እናደርጋለን። አንድ ቦታ የሚሰራን ሰው ወደ ሌላ ቦታ በማዘዋወር ጆብ ሮቴሽንን ክሬት በማድረግ ጆብ ዲዛይናችንን ክሬት ልናደርግ እንችላለን ማለት ነው። ሁለተኛ ምን ልናደርግ እንችላለን? ጆብ ኢንላርጅመንት ነው። ጆብ ኢንላርጅመንት ማለት is a technique used to expand the member of related task in a job ነው። ይሄኛው ቴክኒክ ደግሞ ከሆነ ምንድነው ኤክስፓንድ ነው የምታደርጉት the number of related task in a job ነው። ያ ማለት አንድ ሰራተኛ የሚሰራውን ስራ እየጨመራችሁበት ትሄዳላችሁ። ከሚሰራው ስራ ጋር ሪሌት የሚያደርጉ ስራዎችን በዛ ሰውዬ ላይ እየጨመራችሁ ጆብ ምንድነው ኢንላርጅመንትን ክሬት እያደረጋችሁ ትመጣላችሁ ማለት ነው። ሶስተኛው አፕሮች ምን ሊሆን ይችላል ለጆብ ዲዛይን? ጆብ ኢንሪችመንት ነው። ይሄ ደግሞ is a technique in which employees are given autonomy to set their own work piece, design their own work method, participate in making decision and evaluate their accomplishment። ይሄኛው ሜትድ ከሆነ ደግሞ ምንድነው የምናደርገው? ሰራተኞች ምንድነው ኦቶኖሚ ነፃነት እንዲኖራቸው በማድረግ የራሳቸውን ስራ ዲዛይን በማድረግ በዛ ስራ ላይ ፓርቲሲፔት በማድረግ እና የራሳቸውን ዲሲዥን ሜክ በማድረግ ኢቫሉዌት እንዲያደርጉ ማስቻል ነው ራሳቸውን አኮምፕሊሽመንት። በዚህ ሜትድ ጆባችሁን ዲዛይን ታደርጋላችሁ ማለት ነው። ስለዚህ እነዚህ ሶስቶች ሜቶዶች ጆብ ሮቴሽን ከአንድ ቦታ ወደ ሌላ ቦታ ሰራተኛ ማዘዋወር፣ ጆብ ኢንላርጅመንት ለአንድ ሰራተኛ የሚሰራውን ታስክ መጨመር፣ ወይም ጆብ ኢንሪችመንት ከሆነ ደግሞ ሰራተኞች በራሳቸው ስራቸውን ዲዛይን አድርገው እንዲሰሩ ማስቻል ምንድናቸው ጆብ ዲዛይን ለማድረግ የምንጠቀማቸው አፕሮቾች ናቸው። ስለዚህ ጆብ ኢንላርጅመንት እና ጆብ ሮቴሽን ምንድናቸው? ሆሪዞንታል ኤክስፓንሽን ናቸው። ሴም ሌቭል ላይ የሚደረግ ስለሆነ ከአንድ ፖዚሽን ወደ አንድ ፖዚሽን ለምሳሌ ሮቴት ብታደርጉ ከሂውማን ሪሶርስ ዲፓርትመንት ወደ ፋይናንሻል ዲፓርትመንት ብታዘዋውሩ አንድ ሰው ሮቴት አድርጋችሁት ሆሪዞንታሊ ላይ ነው። ጆብ ኢንላርጅመንት ማለት ደግሞ ያ ሰው የሚሰራቸው ታስክ ላይ አድ እያደረጋችሁለት ስለሆነ ሆሪዞንታሊ ነው አድ የምታደርጉት። ግን ጆብ ኢንሪችመንት ከሆነ ቨርቲካል ኤክስፓንሽን ነው። ይሄ ማለት ምንድነው በራሳቸው ስለሆነ ዲሲሽን ሜክ ስለሚያደርጉት ቨርቲካሊ ኤክስፓንድ እያደረጋችሁላቸው ነው። የነሱን ስራ ከበላይ የሚወሰን ውሳኔን እነሱን እንዲወስኑ ስላደረጋችሁ ማለት ነው። ይሄ ነው የሶስቱ ልዩነት ማለት ነው። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደርጉልኝ ልታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን።
ቀጣይ የምንመለከተው ደግሞ ሁለተኛው ፓርት ምንድነው? አሁን ጆብ አናላይሲስ እንጨረስን፣ አንዱ አክቲቪቲ ነው አለን። ሁለተኛው ደግሞ ከጆብ አናላይሲስ ቀጥሎ ያለው አክቲቪቲ ምንድነው? ሂውማን ሪሶርስ ፕላኒንግ ነው። ስለዚህ ስራው በአግባቡ ከታወቀ የሚያስፈልገው ሰራተኛ አይነት ስራው ታወቀ፣ የስራው ፐርፎርማንስ ስታንዳርድ እና የስራው ኢቫሉዌት ተደረገ ማለት ነው። ከዛ ወዲያ ምንድነው ሂውማን ሪሶርስ ፕላኒንግ ተዋጣላችሁ። የሂውማን ሪሶርስ እቅድ ይወጣል ማለት ነው። ስለዚህ ምንድነው ሂውማን ሪሶርስ ፕላኒንግ ካላችሁ፣ ሂውማን ሪሶርስ ፕላኒንግ ኢዝ ኤ ፕሮሰስ ኦፍ ሪቪዊንግ human resource requirement to ensure that the required number and type of employee are available when they are needed። ስለዚህ ዋናው ጥቅሙ human resource management ምንድነው? አስፈላጊውን ያህል ቁጥርና አይነቱ ቁጥርና የሰራተኛ አይነት በተፈለገው ቦታ ላይ መገኘቱን ለማረጋገጥ ነው ዋና ጥቅሙ ማለት ነው የሂውማን ሪሶርስ ፕላኒንግ። ስለዚህ human resource planning is a process used to determine what and how many position have the firm to fill and how to fill them ነው። ስለዚህ ሂውማን ሪሶርስ ፕላናችን ጥቅሙ ምንድነው? ምንን ለመለየት ነው የሚጠቅማችሁ? ምን አይነት ፖዚሽኖችን እንደሚገኙና በኦርጋናይዜሽን ውስጥ እነዛን ፖዚሽኖችስ እንዴት ነው ፊልም ማድረገው የሚለውን አይደንቲፋይ ለማድረግ ይጠቅመናል ማለት ነው። ስለዚህ ባጭሩ ሂውማን ሪሶርስ ማኔጅመንት ምንድነው? ፕላኒንግ ምንድነው ካላችሁ ኢዛን አክቲቪቲ that the manager engage in the forecasting their current and future need of human resource ነው። ስለዚህ ባጭሩ ይሄ ተግባር ምንድነው? ሂውማን ሪሶርስ ፕላኒንግ የምንለው ፎርካስት ለማድረግ ነው የሚጠቅመን ወይም ለመገመት ነው። አሁን የሚያስፈልገና ወደፊት የሚያስፈልጋችሁን የሰው ኃይል ይሄን ያህል ነው ብላችሁ ዲተርማይን ለማድረግ የምትጠቀሙበት ፕሮሰስ ወይም አክቲቪቲ ሂውማን ሪሶርስ ፕላኒንግ ይባላል። ይሄ ደግሞ ሁለተኛው የሂውማን ሪሶርስ አክቲቪቲ ነው ማለት ነው። ሂውማን ሪሶርስ ማኔጅመንት አክቲቪቲ ነው። የሂውማን ሪሶርስ ማኔጅመንት ፕላኒንግ ጥቅሙ ካራክተሪስቲክስ ምንድናቸው ካላችሁ ደን ፕሮአክቲቭሊ ነው። ፕሮአክቲቭሊ ወይም አክቲቭሊ ደን የሚሆነው ማለት ሂውማን ሪሶርስ ፕላኒንግ ኢዝ ሰምቲንግ ደን ፕሮአክቲቭሊ ኢን አድቫንስ ዛን ሪአክቲቭ ዲሊንግ ዊዝ ዘ ፕሮብሌም while facing the problem ነው የሚለው። ስለዚህ ደን ፕሮአክቲቭሊ ማለት የሆነ ችግር ፕሮብሌሙ ከመፈጠሩ በፊት አሁን ለምሳሌ የሆነ ክፍት ቦታ ኖሮ ሰራተኛ ሳይገባ ያስራ ከሚበደል ቀድማችሁ ምንድነው ሰራተኞች ማዘጋጀት ላይ ነው። ስለዚህ ችግሩ ከመፈጠሩ በፊት ምንድነው ያን ችግር ምንድነው ለመፍታት የሚጠቅሙ መፍትሄዎችን አዘጋጅታችሁ የምትጠብቁበት ሂደት ስለሆነ ደን ፕሮአክቲቭሊ ነው ያልነው። ለዛ ነው ሪአክቲቭ ከሆነ ፕሮብሌሙ ሲከሰት ያንን ፕሮብሌም ፌስ ማድረግ ነው። ስለዚህ ይሄ ማለት ሪአክቲቭ ቢሆን ኖሮ ምንድነው ክፍት የስራ ቦታ ሲሆን ያኔ ገና ክፍት ስራ ቦታው ሲገኝ ነው የተለያዩ ሰራተኞችን ሄደው መፈለግ ላይ የሚያተኩረው ማለት ነው። ስለዚህ ፕሮአክቲቭ ከሆነ ግን መጀመሪያ ያን ቦታ ላይ የሚያስፈልጉ ሰራተኞችን ብዛት በመለየት ይሄ ችግር እንዳይከሰት ያደርጋል ማለት ነው። ቅድመ ጥንቃቄ ፕሮአክቲቭ ነው። ሪአክቲቭ ከሆነ ደግሞ ኦከር ሲያደርግ ሪስፖንስ መስጠት ላይ ያተኩራል ማለት ነው። ስለዚህ ሂውማን ሪሶርስ ፕላኒንግ ምንድነው? ፕሮአክቲቭ ነው። ሂውማን ሪሶርስ ፕላኒንግ ሌላኛው ካራክተሪስቱ ጋይድ ኤንድ ኮኦርዲኔት ኦል ሂውማን ሪሶርስ ማኔጅመንት አክቲቪቲ ነው። ስለዚህ ሂውማን ሪሶርስ ፕላን መኖሩ ከዚህ በኋላ የምናያቸው ሂውማን ሪሶርስ አክቲቪቲዎች አሉ። እነሱን አክቲቪቲዎች ጋይድ ያደርገናል። ምክንያቱም ሂውማን ሪሶርስ ፕላኒንግ ላይ የሚያስፈልገን የሰራተኛ ቁጥርና የሰራተኛ አይነት ምንድነው አይደንቲፋይ እናደርጋለን። ከዛ በመቀጠል የሚያስፈልገን ሰራተኛ መልመለን እንመርጣለን ማለት ነው። ስለዚህ ከዚህ በኋላ ለምናያቸው ሂውማን ሪሶርስ አክቲቪቲዎች እንደ ጋይድ ይጠቅማል ይሄ ሂውማን ሪሶርስ ፕላኒንግ አክቲቪቲ ማለት ነው። ኤንድ ሂውማን ሪሶርስ ፕላኒንግ ሪስፖንሲቭ ፎር ቼንጅ ኢን ኢንተርናል ኤንድ ኤክስተርናል ኢንቫይሮንመንት ነው። የሂውማን ሪሶርስ ፕላናችሁ ሪስፖንሲቭ መሆን አለበት ለኢንተርናል ኢንቫይሮንመንት እና ኤክስተርናል ኢንቫይሮንመንት። ለምሳሌ በተለያዩ ምክንያቶች ሰራተኛ መቀነስ ካለባችሁ ሂውማን ሪሶርስ ፕላኒንጋችሁ ላይ የሚያስፈልጋችሁን የሰራተኛ ነምበርና ታይፕ መቀነስ ይኖርባችኋል። ለምሳሌ አንዱ ፋክተር በቻፕተር 1 ያየነው ኤክስተርናል ፋክተር ምንድነው? ቴክኖሎጂ ብለናል። ስለዚህ ቴክኖሎጂ በጣም አድቫንስ ባደረገ ቁጥር የሚያስፈልገን ሰራተኛ ዝቅተኛ ነው ብለን ነበረ። ስለዚህ ዝቅተኛ ሰራተኛ ባስፈልጋችሁ ቁጥር ምንድነው ሂውማን ሪሶርስ ፕላኒንጋችሁ ላይ የነበረውን ሰራተኛ ብዛት መቀነስ ያስፈልጋችኋል ማለት ነው። ስለዚህ ፕላናችሁ ምንድነው ከኢንተርናል እና ኤክስተርናል ኢንቫይሮንመንቱ ሪስፖንሲቭ ሆኖ መስራት አለበት ማለት ነው። በዛው መጠን ኢንተርናል ወይ ኤክስተርናል ኢንቫይሮንመንት ብዙ ሰራተኛ እንዲያስፈልጋችሁ ካደረገ ለምሳሌ አንዱ ኢንተርናል ኢንቫይሮንመንት ፋይናንሻል ሪሶርሳችሁ ቢሆን ለምሳሌ አቅማችሁ እየጨመረ በመጣ ቁጥር ሂውማን ሪሶርስ ፕላኒንጋችሁ ላይ ያላችሁን የሰራተኛ ፕላን ላይ የነበረውን ሰራተኛ ብዛት ትጨምራላችሁ ማለት ነው። ስለዚህ ኢንተርናልም ሆነ ኤክስተርናል ፋክተሮች እያየ ሪስፖንስ ማድረግ አለብን ይሄን ሂውማን ሪሶርስ ፕላናችን ማለት ነው። ያኛው ሂውማን ሪሶርስ ፕላኒንጋችን ሊንክድ ዊዝ ሃይ ሌቭል ኦፍ ኦርጋናይዜሽናል ፕላን ኢንስቴድ ኦፍ ቢንግ ፐርፎርምድ ኢን አይዞሌሽን ነው የሚለው። ስለዚህ ሂውማን ሪሶርስ ፕላኒንጋችን ከሃይ ሌቭል ኦርጋናይዜሽን ከምናወጣቸው ፕላኖች ጋራ ሊንክ ሆኖ ነው የሚሰራው እንጂ በአይዞሌሽን አይደለም ይሄንን ተግባር ፐርፎርም የምናደርገው ማለት ነው። ስለዚህ እነዚህ የተወሰኑ ሂውማን ሪሶርስ ፕላኒንግ ካራክተሪስቲክስ ናቸው ማለት ነው። ቀጣይ የምንመለከተው ደግሞ በሂውማን ሪሶርስ ፕላኒንግ ላይ ስቴፖች አሉት ይሄንን ፕላን ስናወጣ ማለት ነው። ስለዚህ እነዛን ስቴፖች ለማየት እንሞክራለን። የመጀመሪያው ስቴፕ ምንድነው? ዲተርማይኒንግ ኦርጋናይዜሽናል ጎል ኤንድ ስትራቴጂ ነው። ሁለተኛ አሰስ ካረንት ሂውማን
ሪሶርስ ሲቹዌሽን ነው። ሶስተኛው ሂውማን ሪሶርስ ፎርካስቲንግ፣ አራተኛ ዴቨሎፕ አን አክሽን ፕላን እና አምስተኛ ኢምፕሊመንት አክሽን ፕላን ሞኒተሪንግ ኤንድ ኢቫሉዌሽን ነው። እነዚህ ስቴፖች አሉ። እያንዳንዶቹን ስቴፖች እንመልከታቸው ማለት ነው። ስለዚህ የመጀመሪያው ስቴፕ ምንድነው? ዲተርማይን ኦርጋናይዜሽናል ጎል ኤንድ ስትራቴጂ ነው የሚለው። ስለዚህ ፕላናችሁን ከማውጣታችሁ በፊት የኦርጋናይዜሽናችሁን ጎል እና ስትራቴጂ ማወቅ አለባችሁ። በዛ መሰረት ነው ሂውማን ሪሶርስ ፕላናችሁን የምታወጡ። ስለዚህ ኤችአር ፕላኒንግ ሹድ ቢን ታይድ ዊዝ ኦቨርኦል ኦርጋናይዜሽን ሎንግ ተርም ፕላን ነው። ስለዚህ ኦርጋናይዜሽኑ በሎንግ ተርም ማሳካት ከሚፈልገው ፕላን ጋራ ሂውማን ሪሶርስ ፕላናችሁ ታይድ ማድረግ አለበት ማለት ነው። ይሄ ነው የመጀመሪያው ስቴፕ። ሁለተኛው ደግሞ አሰሲንግ ከረንት ሂውማን ሪሶርስ ሲቹዌሽን ነው። ስለዚህ አሰስ ማድረግ ከረንት ሂውማን ሪሶርስ ሲቹዌሽን ማለት ፕሪፔሪንግ ሂውማን ሪሶርስ ኢንቨንተሪ። ሂውማን ሪሶርስ ኢንቨንተሪ ማለት ማንፓወር ኢንፎርሜሽን ሲስተም፣ ስለ ሰው ኃይል ያላቸው ኢንፎርሜሽን ማለት ነው። ኮንሲስትስ አፕ ቱ ዴት ኢንፎርሜሽን ኮንሰርኒንግ ኢች ኤምፕሎይ ኖሌጅ፣ ስኪል፣ ኤክስፒሪየንስ፣ ኤጅ ኤንድ ማርሻል ስታተስ። ስለዚህ ከረንት ሂውማን ሪሶርስ ሲቹዌሽናቸውን አሰስ ማድረግ ማለት ምኑ ነው? ዘ ታይፕ ኤንድ ዘ ነምበር ኦፍ ኤምፕሎይ አቬይላብል ኢን ዘ ኦርጋናይዜሽን፣ በኦርጋናይዜሽን ውስጥ ያለ ሰራተኛን እውቀት፣ ስኪል፣ ኤክስፒሪየንስ፣ ኤጅ ኤንድ ማርሻል ስታተስ የተመሳሰሉትን መረጃዎች ምንድነው አሰስ ማድረግ ነው አሁን ስላላችሁ ሰራተኛ። ሁለተኛው ምንድነው ስቴፓችሁ ነው። ይህን ማድረጋችሁ የሚጠቅማችሁ ምንድነው? የጎደሉ ቦታዎችን ምን ያህል፣ አሁን ለምሳሌ ኤጃቸውን ብታዩ ምንድነው ሪታየር ለማድረግ የደረሱ ሰራተኞች ካሉ የሚያስፈልጋችሁን ሰራተኛ ለማወቅ ያስፈልጋችኋል ማለት ነው፣ አዲስ የምትቀጥሯቸውን። ስለዚህ የተለያዩ መረጃዎችን አሰስ ታደርጋላችሁ አሁን ባላችሁ ሰራተኞች ላይ ማለት ነው። ይህ ሁለተኛው ስቴፕ ነው። ሶስተኛው ስቴፕ ደግሞ ሂውማን ሪሶርስ ፎርካስቲንግ ነው። አሁን ፎርካስት የማድረግ ስቴጅ ነው፣ ምን ያህል ሰራተኛ እንደሚያስፈልጋችሁ ማለት ነው። ስለዚህ ሂውማን ሪሶርስ ፎርካስቲንግ ኢንክሉድ አንቲሲፔቲንግ ፊውቸር ሂውማን ሪሶርስ ዲማንድ ኦር ሪኳየርመንት ኤንድ ሰፕላይ አቬይላቢሊቲ ነው። ስለዚህ አሁን ደግሞ ምንድነው የሂውማን ሪሶርስ ፎርካስቲንግ ወይም መላምት ፕሪዲክሽን ትሰጣላችሁ ማለት ነው። አንቲሲፔት የምታደርጉት የወደፊት ሂውማን ሪሶርስ ዲማንዳችሁ ይኖራል፣ ፍላጎታችሁና ወይም ሪኳየርመንት የሚያስፈልጋችኋልና ሰፕላይ ወይም አቬይላቢሊቲ የሌበር ማርኬቱ ላይ የሰራተኛ የመገኘት ፕሮባቢሊቲውን አንቲሲፔት ታደርጋላችሁ ማለት ነው። ስለዚህ የሂውማን ሪሶርስ ፎርካስቲንግ 3 ኮምፖነንቶች አሉ። አንደኛ ፎርካስቲንግ ሂውማን ሪሶርስ ዲማንድ ነው። ስለዚህ የሚያስፈልጋችሁን የሰው ኃይል ዲማንድ ምንድነው ፎርካስት ወይም ሪኳየርመንታችሁን ፎርካስት ታደርጋላችሁ። ይሄ ሪኳየር ቱ ዲተርማይን ዘ ታይፕ ኤንድ ዘ ነምበር ኦፍ ፐርሰኔል ሪኳየር ኢን ዘ ፊውቸር ነው የሚለው። ስለዚህ ወደፊት የሚያስፈልጋችሁ የሰራተኛ ምንድነው ብዛትና አይነት ለመለየት ይጠቅማችኋል። ሁለተኛ ፎርካስቲንግ ሂውማን ሪሶርስ ሰፕላይ ነው። ሂውማን ሪሶርስ ሰፕላይን ፎርካስት ታደርጉ ደግሞ ሪኳየር አንቲሲፔት ሰፕላይ ኦፍ ፒፕል ሁ ዊል ቢን አቬይላብል ኢን ዘ ፊውቸር፣ ወደፊት ምን ያህል ሰራተኛ በሌበር ማርኬቱ ላይ ያገኛለሁ ብላችሁ አንቲሲፔት ወይም ፎርካስት የምታደርጉበትን ነው ይሄኛው ኮምፖነንት የሚያሳያችሁ ማለት ነው። ስለዚህ ወደፊት ይሄን ያህል ፈልጋለሁ፣ ወደፊት ይሄን ያህል በገበያው ማርኬት ላይ ቢኖር ምናምን ብላችሁ ፎርካስት የምታደርጉት ማለት ነው የሰራተኛ መጠን። ሶስተኛው ምን ታደርጋላችሁ? ከዛ ሶስተኛ ኮምፔር ፊውቸር ዲማንዳችሁና ኢንተርናል ሰፕላይውን ታነጻጽራላችሁ ማለት ነው። ዜር አር 3 ፖሲብል ሪዛልት ወይም ፊገር ሜይ ቢ ኦብቴንድ አውት ኦፍ ዘ ኮምፓሪሽን ፕሮሰስ ባይ ሰብትራክቲንግ ከረንት ማንፓወር ሰፕላይ ፍሮም ፕሮጀክትድ ዲማንድ ነው። ስለዚህ የሚያስፈልጋችሁን ማንፓወር ሰፕላይ እና ፕሮጀክት ዲማንዳችሁ በማነጻጸር 3 የሆኑ ፊገሮችን ማውጣት ይቻላል። ለምሳሌ ሂውማን ሪሶርስ ዲማንዳችሁ ከሂውማን ሪሶርስ ሰፕላዩ የምፈልጉት የሰው ኃይል አቅርቦት ምንድነው ከሰፕላዩ ካነሰ፣ ከዲማንዳችሁ ከአቅርቦቱ ካነሰ ምንድነው ሰርፕለስ ይኖራል። ምክንያቱም ብዙ ሰራተኛ ትርፍ ስለሚኖር ማለት ነው። ሂውማን ሪሶርስ ዲማንዳችሁ ደግሞ ከሰፕላዩ ከበለጠ ከቀረበው ሰራተኛ አንጻር ደግሞ እናንተ ፍላጎት ከዛ በላይ ከፈለጋችሁ፣ ለምሳሌ እናንተ 10 ሰራተኛ ፈልጋችሁ በማርኬቱ ላይ ምን ያህል ቢኖር ነው 5 ሰራተኛ ከሆነ አቅርቦት ያለው ምንድነው ሾርቴጅ ይፈጠራል ማለት ነው። ሌላኛው ደግሞ ባላንስድ የምንለው አለ። ባላንስድ ደግሞ ሂውማን ሪሶርስ ዲማንዳችሁና ሰፕላዩ ምንድነው እኩል ከሆነ ባላንስድ የሆነ ዲማንድና ሰፕላይ አለ ማለት ነው። እነዚህ 3 ሲቹዌሽኖች ክሬት ይደረጋሉ ማለት ነው በሂውማን ሪሶርስ ፎርካስቲንግ ጊዜ ማለት ነው። ስለዚህ አሁን ሂውማን ሪሶርስ ዲማንዳችሁን እንዴት ነው ፎርካስት የምናደርግበት? ዲማንዱን ይህን ያህል ሰራተኛ ፍላጎት ይኖረኛል ወደፊት የሚለውን እንዴት መወሰን እችላለሁ የሚለውን ለማወቅ ከፈለግን እነዚህን ቴክኒኮች እንጠቀማለን። አንደኛው ጀጅመንት ኤንድ ኤክስፒሪየንስ። ቶፕ ሌቭል ኤክስኪዩቲቭ ኤንድ ኤክስፐርት ካም ቱጌዘር ኤንድ ኤስቲሜት ዘ ፊውቸር ሂውማን ሪሶርስ ሪኳየርመንት ነው። ስለዚህ ብዙ ጊዜ ጀጅመንት እና ኤክስፒሪየንሶችን ነው ልምዶችን በመጠቀም የቶፕ ሌቭል ኤክስኪዩቲቮች እና ኤክስፐርቶችን እውቀት በመጠቀም እነዚህ ሰራተኞች አንድ ላይ በማድረግ ነው ቶፕ ሌቭል ኤክስኪዩቲቭ የሚባሉትን ከልምዳቸው አንጻር ኤክስፔክት የሚደረገው ይህን ያህል ዲማንድ ይኖረናል ብለው እንዲወስኑ ማድረግ ነው። ስለዚህ ካላቸው ኤክስፒሪየንስ አይነት ጀጅ እንዲያደርጉ ማድረግ አንደኛው ቴክኒካችሁ ነው የፊውቸር ሂውማን ሪሶርስ ዲማንዳችሁ ፎርካስት ለማድረግ።
ሌላኛው ደግሞ ዜሮ ቤዝድ ፎርካስቲንግ የሚባል። ዜሮ ቤዝድ ፎርካስቲንግ ማለት ዩዚንግ ከረንት ሌቭል ኦፍ ኤምፕሎይ አዝ ኤ ስታርቲንግ ፖይንት ቱ ዴተርማይን ፊውቸር ሂውማን ሪሶርስ ሪኳየርመንት ነው። ስለዚህ አሁን ያላችሁን ከረንት ኤምፕሎይስ ሌቭል በማየት ያንን እንደ ስታርቲንግ ፖይንት በመጠቀም ወደፊት ይህን ያህል ሰራተኛ ያስፈልገኛል ብላችሁ ዴተርማይን ማድረግ ሊሆን ይችላል። ሶስተኛው ቦተም አፕ አፕሮች ነው። ቦተም አፕ አፕሮች የምንለው ዩኒት ማናጀር ኦር ማናጀር ፍሮም ዲፈረንት ሌቭል ኦፍ ማኔጅመንት አር አስክድ ቱ ኤስቲሜት ዘ ኤችአር ሪኳየርመንት ኤንድ ሴንድ ፕሮፖዛል ቱ ዘ ቶፕ ሌቭል ማኔጅመንት ነው የሚለው። ስለዚህ ቦተም አፕ አፕሮች የምንለው ከዩኒት ማናጀሮች ትጀምራላችሁ። እነዚያ ዩኒት ማናጀሮች በተለያየ ዲፓርትመንት የሚሰሩ ናቸው። እነሱን የሚያስፈልጋቸውን ሂውማን ሪሶርስ ሪኳየርመንት እንዲገምቱ በማድረግ የእነሱን ፕሮፖዛል ለቶፕ ሌቭል ማኔጅመንቱ በመላክ ቶፕ ሌቭል ማኔጅመንቱ የራሱን ኤክስፔሪንስ በመጠቀም እና የእነዚህ ማናጀሮች የሰጡትን መረጃ በመጠቀም ይህን ያህል ሰራተኛ ለወደፊት ያስፈልገናል ብሎ ፎርካስት ያደርጋል ማለት ነው። አራተኛው ወርክ ስታንዳርድ ሜትድ ነው። ስታንዳርድ ሜትድ የምንለው ምንድን ነው? ዴተርማይኒንግ ዘ ሪሌሽንሽፕ ቢትዊን ዘ ታስክ ኤንድ ዘ ነምበር ኦፍ ኤምፕሎይ ሪኳየርድ ቱ ፐርፎርም ዘ ታስክ። ስለዚህ ይህኛው ስቴፕ ጂ ደግሞ ምንድነው? ወርክ ስታንዳርድ ሜትድ የሚጠቅመን ታስኩንና ስራውንና ያን ስራ ለመስራት የሚያስፈልጉ ሰራተኞችን መጠን መለየት ነው። በምሳሌ ብናየው ይሄን ወርክ ስታንዳርድ ሜትድ የምንለው ፕላንድ ወርክ ፎር ዘ ኔክስት ፕላንቲንግ 100,000 ሲድሊንግ አለ። ስለዚህ ወርክ ስታንዳርዱ ምንድነው? 100 ሲድሊንግን ፐር ፐርሰን ፐር ዳይ ቢሰራ what are the number of the people required to plant the seedling within 2 months period የሚለው። ስለዚህ 2 ወር ነው። assuming that working day per month 25 ተደረገ። ስለዚህ በአንድ ወር ቢያንስ ስንት ቀን ቢኖር ተደርጎ ታሰበ? 50 ቀን ቢኖር ብሎ ታሰበ ማለት ነው። ስለዚህ 50 ቀን 25 ቀን በአንድ ወር። ስለዚህ 2 ወር ከሆነ 50 ቀን ይሆናል ማለት ነው። ስለዚህ 50 ቀን አለ። ፐር ዳይ ደግሞ 100 ሲድሊንግ ነው የሚያስፈልገን ማለት ነው። ስለዚህ 50 ሲባዛ በ100 ስንት ይሆናል ማለት ነው? 5000 ይሆናል ማለት ነው። ከዛ 5000 ካላችሁ 100,000 ነው አጠቃላይ እንዲሰራ የተፈለገው። ስለዚህ 100,000 ለ5,000 ታካፍሉታላችሁ ማለት ነው። 100,000 ለ5,000 ስታካፍሉ ስንት ይመጣል ማለት ነው? 20 ይመጣል ማለት ነው። ስለዚህ ሶሉሽናችን 20 ወርከር ፐር ዳይ አር ሪኳየርድ ነው። ስለዚህ በየቀኑ 20 ሰራተኛ ያስፈልገኛል ብላችሁ ትወስናላችሁ ማለት ነው። ስለዚህ በዚህ መሰረት ምን ማድረግ ትችላላችሁ ማለት ነው? ፕሪዲክት ማድረግ ትችላላችሁ ማለት ነው፣ የሚያስፈልጋችሁን የሰራተኛ ብዛት ማለት ነው። ስለዚህ የወርክ ስታንዳርድ ሜትር ላይ ስትጠቀሙት ስራውን ለመስራት የሚያስፈልጉ ሰዎችን ተጠቅማችሁ ፎርካስት ስታደርጉ የምትጠቀሟቸው ይህን ቴክኒክ የምትጠቀሙት ኦንሊ ዌን ዘ ቮሊዩም ኦፍ ዘ ወርክ ካን ቢ ኳንቲፋይድ ነው። ቮሊዩም ኦፍ ዘ ወርኩ በቀን ውስጥ ይህን ያህል ስራ መሰራት አለበት ወይም አጠቃላዩ ስራ መታወቅ ከቻለ ነው። ቶታል ፕሮዳክሽን ኤንድ አክቲቪቲ ክሊርሊ ኤስቲሜት አጠቃላይ ፕሮዳክሽን እና ተግባራቶች በአግባቡ መገመት ከቻሉ ነው። ሌላኛው ታይም ሪኳየርድ ቱ ፕሮዲውስ ኤ ዩኒት ኢዝ ናውን ነው። አንዷን ዩኒት ለማምረት የሚያስፈልገው ሰዓት ከታወቀ ብቻ ይህን ወርክ ስታንዳርድ ሜትድን አፕላይ ማድረግ እንችላለን። ምናችንን ፊውቸር ሂውማን ሪሶርስ ፎርካስት ለማድረግ ማለት ነው። ስለዚህ ኤንቢዝ ወርክ ስታንዳርድ ሜትድ ካንኖት ቢን አፕላይ ፎር ኤስቲሜቲንግ ፕሮፌሽናል ፐርሰናል ሪኳየርመንት ላይክ ማናጀሪያል ስኪል ማለት ነው። እነዚህ ማናጀሪያል ስኪሎችን ኤስቲሜት ለማድረግ አይጠቅመንም። ምክንያቱም እነሱም እነዚህ ኳንቲፋይ ማድረግ ስለማንችል ማለት ነው። እነዚህ ማናጀሪያል ስኪሎች። አምስተኛው ኬ ፕሪዲክቲቭ ፋክተሮች አሉ። ኬ ፕሪዲክቲቭ ፋክተር ላይ አይደንቲፋይንግ ዋን ማጆር ቫሪያብል ዊዝ ዊች ቶታል ሂውማን ሪሶርስ ኢዝ ሃይሊ ኮረሌትድ ነው። የዚህ ጋር የምናደርገው በጣም ማጆር የሚባል ቫሪያብል ሊኖር ይችላል በዛ ስራ ላይ ማለት ነው። ያንን ስራ ከአጠቃላይ ሂውማን ሪሶርሳችሁ ጋራ ኮረሌት በማድረግ ነው። ይህም በኤግዛምፕል ብናየው ለምሳሌ አዲስ አበባ ዩኒቨርሲቲ ሜይ ዩዝ ዘ ነምበር ኦፍ ዘ ስቱደንት አስ ዘ ኬ ፕሪዲክቲቭ ፋክተር ቱ ዲተርማይን አካዳሚክ ስታፍ ሪኳየርመንት ነው። ስለዚህ አዲስ አበባ ዩኒቨርሲቲ ካሉት ተማሪዎች አንጻር የሚያስፈልጉትን ስታፎች ወይም የመምህራን ብዛት የስታፎች ብዛት ለማወቅ ቢሞክር ይሄ ምንድነው? ኬ ፕሪዲክቲቭ ፋክተር። ዋናው ፋክተር ምንድነው? የተማሪዎች ቁጥር ነው። ያንን ቁጥር በመጠቀም ደግሞ አጠቃላይ የሚያስፈልጋቸውን ሂውማን ሪሶርስ ኮረሌት በማድረግ ፕሪዲክት ሊያደርጉ ይችላሉ። ይሄ ነው ፕሪዲክቲቭ ፋክተር የምንለው። ሌላኛው አሁን ሂውማን ሪሶርስ ዲማንድ ነው ፎርካስት ያደርግ ነው። ሂውማን ሪሶርስ ሰፕላይንስ ፎርካስት የምናደርገው እንዴት ነው ካላችሁ፣ ሰፕላይ ፎርካስቲንግ ኢስቲሜት ፊውቸር ሶርስ ኦፍ ሂውማን ሪሶርስ ዛት አር ላይክሊ ቱ ቢ አቬይላብል ፍሮም ኢንሳይድ ኤንድ አውትሳይድ ኦፍ ዘ ኦርጋናይዜሽን ነው። ስለዚህ ሰፕላይ የምንለው ወደፊት የሚያስፈልገን የሰራተኞች አቅርቦት ነው። ይሄ ደግሞ
ኦርጋናይዜሽን ውስጥ የሚኖሩትም ሰራተኞች አሉ። ምክንያቱም አንድ ሰራተኛ ሁሌ አንድ ቦታ ላይ አይኖርም፣ እያደገ ስለሚሄድ እዛ ቦታ ላይ ኮንሲደር ይደረጋል ማለት ነው። ቀጣው ቦታ ላይ ለሚያስፈልጋቸው ስራ እታይ ሌቭል ላይ ያለው ሰራተኛ ኮንሲደር ይደረጋል ማለት ነው። ኢንሳይድ የምንለው ለዛ ነው። እና አውትሳይድ ከሆነ ደግሞ ለዛ ኦርጋናይዜሽን ብዙ ጊዜ አውትሳይድ ሰራተኞችን የምንፈልገው ለኢንትሪ ሌቭል እና ለዝቅተኛ ደረጃ እና አዲስ ስራዎች በኦርጋናይዜሽን ውስጥ ክሬት ከተደረጉ ነው። ይህን ነው ፎርካስቲንግ ሂውማን ሰፕላይ ላይ የምናደርገው። ስለዚህ ፋክተር አፌክቲንግ ሂውማን ሪሶርስ ሰፕላይ ፎርካስት አር ኢንተርናል ሶርስ ፎርካስት እና ኤክስተርናል ሶርስ ፎርካስት የምንላቸው አሉ። ሂውማን ሪሶርስ ላይ ሰፕላይ ላይ ኢፌክት ያላቸው እነሱን እንመልከት። ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ሌሎች ይጠቅማል ብላችሁ ካሰባችሁ ላይክ ሼርም ማድረግ ትችላላችሁ። እናም የቴሌግራም ግሩፓችን ጆይን ብታደረጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮመንት ላይ ደግሞ እንድሰራላችሁ የምፈልጉት ነገር ካለ ብታሳውቁ ደስ ይለኛል። ስለዚህ ኢንተርናል ሶርስ ፎርካስቲንግ ስናይ ሂውማን ሪሶርስ ኢንቨንተሪ ኦፍ ኤግዚስቲንግ ሂውማን ሪሶርስ ፕሮቫይድ ኢንፎርሜሽን አባውት ሂውማን ሪሶርስ ዛት አር ላይክሊ ቱ ቢ አቬይላብል ፍሮም ኢንተርናል ሶርስ ነው። ስለዚህ ኢንተርናል ሶርስ ፎርካስታችን ማለት ሂውማን ሪሶርስ ኢንቨንተሪያችን አሁን ኤግዚስቲንግ ያላቸው ሂውማን ሪሶርስ ኢንፎርሜሽን ይሰጣችኋል ስለ ሂውማን ሪሶርሳችሁ ወደፊት አቬይላብል የሚሆኑ ሰራተኞች። ለምሳሌ ኢንተሪ ሌቭል ላይ የሚሰራ በዝቅተኛ ሌቭል ላይ የሚሰራ አሁን ለምሳሌ ባንክን ብንወስድ ያ ባንክ ምንድነው ሰራተኛ ምንድነው ዝቅተኛ ደረጃ ላይ ነበር መጀመሪያ የሚሰራው ማለት ነው። ስለዚህ ወደፊት የሰው ኃይል አቅርቦታችሁን ፕሪዲክት ስታደርጉ ይህ ሰራተኛ አድጎ ምንድነው ኦዲተር ደረጃ ወይም ምክትል ማናጀር ደረጃ ቢደርስ ብሎ ቢያስቡ ምንድነው አሁን ይህ ሰራተኛ ኢንተርናል ሶርስ ፎርካስት እያደረጉ ነው ማለት ነው። ይህ ሰራተኛ ወደፊት እዚህ ቦታ ይደርስልኛል፣ ይሄን ፊል ያደርገዋል ብለው ፎርካስት ያደርጋሉ ማለት ነው። ኤክስተርናል ሶርስ ኦፍ ፎርካስት ከሆነ ደግሞ ምንድነው ኮንሲስት ኦፍ ሂውማን ሪሶርስ ሁ ከረንትሊ ዱ ኖት ወርክስ ፎር ዘ ኦርጋናይዜሽን ነው። ስለዚህ ኤክስተርናል ሶርስ ከሆነ አሁን ላይ ለኦርጋናይዜሽኑ የማይሰሩ ሰራተኞች ላይ ያተኮረ ፎርካስት ነው። ስለዚህ ሶርስ ካን ቢ ኤዱኬሽን ኤንድ ትሬንድ ኢንስቲትዩሽን። ስለዚህ የተለያዩ የትምህርትና የትሬኒንግ ተቋማት የሚያሰለጥኗቸው ሰራተኞች በማየት የወደፊት የሰራተኛ አቅርቦትን ትገምታላችሁ ማለት ነው። ሌበር ማርኬቱን በማየት ማለት ነው። ሌላኛው ይሄ ማርኬት ላይ ያለውን ሰራተኛ በማየት ማለት ነው። ስለዚህ the information flow from labor market about the job seeker should be constantly monitored, analyze the trend ነው። ስለዚህ በሌበር ማርኬት ላይ ያሉ ስራ ፈላጊዎች በየጊዜው አናላይዝ መደረግ አለበት ትሬንዱን ለማወቅ ማለት ነው። በዚህ መልኩ ፎርካስት ማድረግ ይቻላል ሰፕላያችንን ማለት ነው። ስለዚህ ዴቨሎፒንግ አክሽን ፕላን ነው። ቀጣይ አራተኛው ስቴፓችን የሚሆነው ፎርካስት ካረግን ወደ ሂውማን ሪሶርሳችን ምንድነው አራተኛው ስቴፓችን የሚሆነው ሂውማን ሪሶርስ ፕላኒንግ ስትዋጡ ዴቨሎፕ አን አክሽን ፕላን ነው። የተግባር ፕላን ተዋጣላችሁ ማለት ነው። ስለዚህ ማናጀር መስት ዴቨሎፕ አን አክሽን ፕላን ቱ ክሎዝ ዘ ጋፕ ቢትዊን ዲማንድ ኤንድ ሰፕላይ። ስለዚህ ማናጀሩ የሚወስዳቸው እርምጃዎች አሉ በአቅርቦትና በሰፕላይ መካከል ያለውን ጋፕ ፊል ወይም ክሎዝ ለማድረግ ማለት ነው። ለምሳሌ ኢፍ ሰርፕለስ ኢዝ ፕሮጀክትድ ፕላን መስት ቢ ሜድ ቱ ሰርፕለስ ማለት ብዙ የሆነ ዲማንዱ ከአቅርቦቱ ሰርፕለስ ትርፍ ሰራተኛ ሲኖር ማለት ነው። ዲማንዱ ከአቅርቦቱ ሰፕላዩ ካነሰ ማለት ነው። ስለዚህ ይህንን ለማድረግ ምን ታደርጋላችሁ ማለት ነው? ብዙ የስራ እድል አለ ማለት ነው። ስለዚህ ብዙ ሰራተኛ አለ በሌበር ማርኬት ላይ። ይሄ ከተፈጠረ ኢንካሬጅ ኢርሊ ሪታየርመንት ሰራተኞች ኦርጋናይዜሽን ውስጥ የሚሰሩ ሰራተኞች በቶሎ ጡረታ እንዲወጡ ማድረግ። ይህን በማድረጋችሁ ስራ ላላገኙ ሰዎች ስራ እድል መፍጠር ስለምችሉ ማለት ነው። ሌላኛው ሌይ ኦፍ ኦር ዲስሚስ ኤምፕሎይ ኢዝ ኢት ፖሲብል ነው የሚለው። ስለዚህ ሌይ ኦፍ ወይም የሰራተኛ ቅነሳ ማድረግ ነው። ብዙ ጊዜ የሰራተኛ ቅነሳ የምታደርጉት ጥሩ ሆነ ስነ ምግባር ካላሳዩ ወይም ስራውን በአግባቡ እየሰሩ ካልሆነ ሰራተኞችን ማስወገድ ነው አንዳንዴ እንደ አማራጭ ይወሰዳል። ሌላኛው ሬዱስ ወርኪንግ ሃወር ወይም ፓርት ታይም ኢዝ ኢት ጉድ ነው። ስለዚህ የስራ ሰዓትን በመቀነስ ለሰራተኞች ሌሎችን ሰራተኞችን በፓርት ታይም እንዲሰሩ ማድረግ የስራ እድሉ መፍጠር ማቻል ይቻላል በዚህኛው ስቴጅ ማለት ነው። ሰርፕለስ ከተፈጠረ ሌላኛው ሪስትሪክት ሃይሪንግ ነው፣ ቅጥርን መገደብ ነው። ይህንን በመጠቀም ምንድነው ሰርፕለስ ከተከሰተ እነዚህን ፕላኖች ወደ አክሽን ማስገባት እንችላለን ማለት ነው። ሾርቴጅ ካለ ሾርቴጅ አለ ማለት ዲማንዱ ከሰፕላይ ሲበርጥ ማለት ነው። ብዙ ሰራተኛ ፈልጋችሁ በሌበር ማርኬቱ ላይ ብዙ ሰራተኛ ከሌለ ማለት ነው። ስለዚህ እዚህ ላይ የምትወስዱ ፕላን ምን ሊሆን ይችላል አሉ ኦቨርታይም ወርክስ ኦር ፓርትታይም ሰራተኞች ኦቨርታይም ከሚሰሩ በተጨማሪ ወይም ፓርታይሞች ላይ እየገቡ እንዲሰሩ ማድረግ ሊሆን ይችላል። ኤክስተንድ ሪታየርመንት ነው፣ የቅድሙ ተገላቢጦሽ ማለት ነው። ሰራተኞች የጡረታ መውጫ እድሜያቸውን መጨመር ነው፣ ቶሎ እንዳያወጡ ጡረታ። ኢንትሮዲዩስ ሌበር ሴቪንግ ቴክኖሎጂ ነው፣ የሌበር ጉልበት የሚቆጥቡ የተለያዩ ቴክኖሎጂዎችን ማስተዋወቅ ላይ ማተኮር። ምክንያቱም ሰራተኛ በቂ ስለሌለ
የተለያዩ ቴክኖሎጂዎችን መጠቀም ይመከራል። ጆብ ኢንሪችመንት እና ኢንላርጅመንቶችን መጠቀም ነው። ኢንላርጅመንት ማለት ታስኩን መጨመር፣ አንድ ሰራተኛ የሚሰራውን ስራ መጨመር እና ጆብ ኢንሪችመንት ከሆነ ደግሞ ሰራተኛው በራሱ ኃላፊነት ወስዶ የተለያዩ ስራዎችን፣ ውሳኔዎችን እስከ መወሰን ድረስ በመስራት የተለያዩ ሰራተኞች የሚሰሩትን ስራ በአንድ ሰራተኛ እንዲሰራ በማድረግ የዲማንዳችሁን ምንድነው ከሰፕላዩ አንጻር ስለበለጠ በዚህ መልኩ ፐርፎርም ማድረግ ትችላላችሁ ማለት ነው። ሌላኛው ሪክሩት ኤንድ ሴሌክት ኢምፕሎይ ነው ማለት ነው። ስለዚህ ሾርቴጅ ካለባችሁ ሰራተኞችን መመልመልና በመምረጥ ይህንን ሾርቴጅ ምን ማድረግ ትችላላችሁ ማለት ነው። ለመቋቋም ፕላን በማውጣት ወደ አክሽን መግባት ትችላላችሁ ማለት ነው። ሌላኛው ስቴፕ ምን ይሆናል ማለት ነው? ኢምፕሊመንት ዘ አክሽን ፕላን ሞኒተሪንግ ኤንድ ኢቫሉዌሽን ነው። ከዛ አክሽን ፕላናችሁን አወጣችኋል። ያን አክሽን ፕላን ወደ ትግበራ ማስገባትና ትግበራውን ካስገባችሁ ወዲያ መቆጣጠርና ኢቫሉዌት ማድረግ ላይ ያተኩራችሁ ትሰራላችሁ ማለት ነው። ስለዚህ ዋና ኢምፕሊመንቴሽን አክሽናችሁ ምን ሊሆን ይችላል? ሪክሩትመንት ኤንድ ሴሌክሽን ነው። ስለዚህ ሂውማን ሪሶርስ ፕላናችሁ ወጥቷል። በዛ መሰረት ሰራተኞችን ምልመላ ላይ እና መረጣ ላይ ትገባላችሁ ማለት ነው። ከዛ ጥሩ የሚያሳዩ ሰራተኞችን ታሻሽላችኋላችሁ። ቨርቲካሊ ማለት ነው። ትራንስፈር ሆሪዞንታል ያለ ዲሞሽን እና ሰራተኞችን ዝቅ ብለው እንዲሰሩ ወይም ሌኦፍ እስከ ማባረር ደረጃ የሚደርሱ ውሳኔዎች ላይ ትወስናላችሁ ማለት ነው። ትሬንዱን እያያችሁ ዲማንዱ ከሰፕላዩ መብለጡን ማነሱን ወይም እኩል መሆኑን እያያችሁ ማለት ነው። እና ትሬኒንግ እና ዴቨሎፕመንቶችን መስጠት ላይ ማተኩራችሁ ልትሰሩ ትችላላችሁ ማለት ነው። እነዚያ የተወሰኑ የምትወስዷቸው እርምጃ ናቸው ከሂውማን ሪሶርስ ፕላኒንግ ጋራ ተያይዞ ማለት ነው። እሺ፣ ስለዚህ ይሄን ይመስላል ቻፕተር 2 ስለ ጆብ አናላይሲስ እና ስለ ሂውማን ሪሶርስ ፕላኒንግ ቱቶሪያላችን ይሄን ይመስላል። እና ቪዲዮ እንዲታያችሁ ምን ጨምር ምን ይቀነስ በኮሜንት ላይ አሳውቁኝ። የቴሌግራም ግሩፓችን ጆይን ማድረግ ከፈለጋችሁ ሊንኩን በዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረግ እንዳይረሳ። ቪዲዮ ደርሳችሁ ለመጀመሪያ ጊዜ ከሆነ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮ በቻፕተር 3 ወይም በሌላ ቱቶሪያሎች ወይም ኤግዛም ኩዌሽኖች እስከምንገናኝ መልካም ጊዜ። ቻው ቻው።